Hello guys, እንዴት ናችሁ? Welcome to my channel. This is Simikala American Darabla Content Server YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? እንዴት ናችሁ? እንደን ስሙ ዛሬ ምንድነው ልላችሁ የፈለኩት ማለት ነው አሁን ቪዲዮ ላይ ማለት ነው እንደርሶ እኔ የምለው ወይም ደግሞ እኔ እርዳታ የምጠይቀው ማለት ነው ስለ ኢትዮጵያና ስለ ኤርትራ አይደለም። የኔ ጉዳይ ባይ ዘ ዌይ ልነግራችሁ የምፈልገው ነገር ማለት ነው እኔ ያው ኢትዮጵያ ውስጥ ስለኖርኩኝ ባይ ዘ ዌይ እኔ ሌላ ሰው ሆኜ ሰውን መቅረብ አልችልም። እኔ ሰው በራሴ ሲወደኝ፣ በራሴ ሲያከብረኝ፣ በራሴ ስጠላኝ ኢቭንም በራሴ ሲያገለኝ ወይም ደግሞ በራሴ ኃጢአት እንኳን ሲቀጣኝ ሰው ደስ ይለኛል። አስወርሱ ጋር ነው የምላችሁ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ 2 ቦታ ወይ 5 ቦታ መመቀል ስለማልችል እኔ የነበረኝን ታሪክ እኔ ባይ ዘ ዌይ ይህ ሰው መሆን የተለየ ሰው መሆን አይደለም የምፈልገው ወይም ደግሞ ሰዎቹ በጣም እንዲወዱኝ አሁን ራሳቸውን ሸፋፍኖ በጣም ሰዎቹ ጋር መታየት የሚፈልጉ ሰዎች አሉ ባይ ዘ ዌይ ማለት ነው። ምንም ይሁን እነርሱ ከነዛ ሰዎች በላይ ጥሩዎች ሊሆን ይችላሉ፣ ክፎች ሊሆን ይችላሉ፣ የማያውቁት ነገር ሊሆን ይችላል ሊኖር ይችላል እዛ መሀል ምንም ነገር ሳይገባቸው ማለት ነው። በቃ ዝም ብሎ ሰው እንዲወዳቸው ወይም ደግሞ ሰው እንዲፈልጋቸው ብሎ በቃ ሌላ ሰው መምሰል የሚፈልጉ ሰዎች አሉ። በቃ ራሳቸውን መናገር ግልጽ ማድረግ የማይፈልጉ ሌላ ሰው መምሰል የሚፈልጉ ሰዎች አሉ። ስለዚህ እኔ የምነግራችሁ ነገር ማለት ነው እያንዳንዱን ነገር እኔ ሌላ ሰው መሆን አልፈልግም። ያው ፍቅርም ትዳርም በእኔ መንገድ በትክክለኛ ማንነቴ ከፈለገኝ ፈለገኝ፣ ከወደደኝ ከፈለገኝ ፈለገኝ ነው፣ ካልፈለገኝ ምንም ማድረግ አልችልም። ባይ ምንም ላድርግለት አልችልም። እኔ ሌላ ሰው መሆን አልችልም። እኔ ራሴን መቀየር አልችልም። በቃ እኔ ኢቭንም በእንደዛ አይነት መልኩ ለመጣኝ ሰው ማለት ነው እኔ ሊቀበለውም አልችልም። እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው ደስተኛ ሊያደርገኝ አይችልም፣ ልቀበለው አልችልም፣ ደስተኛ ያደርገኝ ማለት ከዛ ሰው ጋር ብዙ ኮንታክት ወይም ደግሞ ደስ እያለኝ አላናገረውም። ወይም ደግሞ የሆነ ልንዘልቅ አንችልም፣ ልንመቻችም አልችልም። እኔ ለምክርም ለእርዳታም ለምንም ነገርም ልጠይቀው አልችልም። ኢቨንም ፍቅርም ላይክ በእንደዛ አይነት መልኩ የሚፈልግ ፍቅር ወይም ትዳር እኔ ላምንበት አልችልም። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ኢትዮጵያዊ ስለሆንኩኝ በኢትዮጵያዊነት ልቀበለኝ ይገባል አያልኩኝ አይደለም። እኔ አሜሪካዊ ነኝ። በዚህ ከተቀበለ ችግር የለውም ማለት ነው። እኔ ሰው ባይ ዘ ዌይ ማለት ነው በፍቅር ውስጥ አይደለም በየትኛውንም መንገድ ምክንያቱ እነሱ ያሁን ለኔ ያፈቀረኝን ሰው ወይም ደግሞ ያፈቀርኩትን ሰው ወክሎ የሚመጡ ሊሆኑ ይችላሉ ባይ ዘ ዌይ ማለት ነው። እንደርሶ እነሱ ማወቅ ያለባቸው ነገር ማለት ነው በጣም ማወቅ ያለባቸው ነገር ማለት ነው እኔ በትክክለኛ መንገድ ሰው ሲቀበለኝ ነው ደስ የሚለኝ። ብዙ ጊዜ ብዙ ሰዎችን ፈተና ውስጥ አስገብቻለሁ፣ ብዙ ፈትኛለሁኝ፣ ግምት ሊወስዳቸውም ፈልጋለሁኝ። እንደንሱ አላደነቅኳቸውም ባይ ዘ ዌይ ማለት ነው። እንደርሶ ስለዛ ጉዳይ ብቻ ሳይሆን ሰው ያው ነገር ስለሚፈልግም አንዴ ወደዚህ አንዴ ኢትዮጵያ አንዴ ኤርትራ አንዴ ምናምን እያለ ባይ ዘ ዌይ ብዙ ነገር አድርጎኛል ማለት ነው። እንደሱ ማለት ነው ወዶች ነገራቸው የምፈልገው ነገር ማለት ነው እኔ ሌላ ሰው መምሰል የሌለኝን ማንነት ማምጣት አልፈልግም። ስለዚህ እኔ ሆኜ ማለት ነው ያለኝን ተመስገን በወይ ተመስገን ማወቅ ከሁሉም በላይ ነው። ስለዚህ እኔ ተመስገን ብዬ የምኖር ሴት ነኝ ባይ ዘ ዌይ እንደን ሶ ልነግራችሁ የምፈልገው ነገር ማለት ነው አሁን እኔ ማለት ነው በትክክለኛ መንገድ የነበርኩበትን ኢትዮጵያ ውስጥ ማለት ነው በቃ ኤቭሪቲንግ የነገርኳቸውን ማለት ነው በነገርኳቸው መንገድ የሚሰማኝን ሰው ነው የምፈልገው ባይ ዘ ዌይ ማለት ነው። እኔ እርዳታ ጥሪ ነው ብዙ ጊዜ አቅርቤ ያለው እዚህ ሀገር ማለት ነው። እንደን ሰው ማለት ነው ውዶች እንደን ሰው እኔ በዛ በኩል የሚረዳኝንና በትክክለኛ መንገድ የሚፈልገኝና የሚግባባኝና እኔ በትክክለኛ መንገድ ሲቀርበው ማለት ነው የሚቀርበኝ ወይም ደግሞ ካልፈልገ ደግሞ ሊርቀኝ ይችላል ማለት ነው። ስለዚህ እኔ እንደዛ ነው የምፈልገው ባይ ዘ ዌይ ውዶች ልነግራችሁ የምፈልገው ነገር ማለት ነው ያው ቅጣት ፈጣሪ ይቀጣናል እንጂ ሰው አይቀጣም።
በተለይ በዘር በማንነት ማለት ነው ሰው መቅረት አይችልም። ማንኛውንም ሰው እዚህ ዓለም ላይ ኢቨንም ከጻድቃኖች ጀምራችሁ ኤኒቲንግ አመቺ በመሆነ መንገድ የምታገኙትን ነገር የለም። ልነግራችሁ የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ፍቅር እንደ አበባ እንደ አበባ ዘገዳም ያልሆነ ቦታ ላይ ይበቅላል ይባላል ማለት ነው። ስለዚህ እንደዛ ነው ነገሮች። እንደን ሰው ማለት ነው ውዶች፣ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው እኔ እንደዛ ብዬ ስናገርና በትክክለኛ መንገድ እርዳታ የሆነ ምክንያቱ እኔ በህመም በሰው ቀንዛ በሰው ህመም የሚቀልድ ሰው ብለህ ልጠራው አትችልም። ሰው እየታመምኩ ነው እየተሰቃየሁ ነው በእናታችሁ እርዱኝ፣ እኔ ተሰቃየሁኝ፣ እኔ ችግር ውስጥ ነኝ ካለ ማለት ነው አንተ ምንም የምታጣው ነገር የለም ባዲው ማለት ነው። አሁን እሱ ኤርትራዊም ቢሆን ኢትዮጵያዊም ቢሆን ያንተ ጉዳይ አይደለም። በቃ አንተ ስራ መስራት ነው ባዲው ማለት ነው። ያንን ሰው ከፈለግከው መቼም አይቀርም የሱ ትክክለኛ ትክክለኛ ማንነት ማለት ነው። ትክክለኛ ማንነት ማለት አሁን ማንነት እኔ ኢትዮጵያ ውስጥ ስለኖርኩኝ ኢትዮጵያዊ ነኝ። ማንነቴንም ኤቭሪቲንግም ኢትዮጵያዊ ነኝ ማለት አይደለም። እኔ ማንነቴ ትክክለኛ ማንነቴ አሜሪካዊ ነው ባይደኝ ማለት ነው። ግን ማለት ነው እኔ የኖርኩትን ኢቭንም የእናቴ ሀገርም ባይደኝ ማለት ነው ባሪያም ብትሆን ባይደኝ ማለት ነው እንደን ሰው እሷ ባሪያ ናት ባይደኝ ማለት ነው። እንደን ሰው ማለት ነው ውዶቼ፣ ለነገራችሁ የምፈልገው ነገር ምንድነው? እኔ ኢቭን አሁን በቃ ላይ ዳስ ዋይ እኔ እንደዛ ነገር ነው የሆንኩት። ግን እኔ ባሪያ አይደለሁም። ዘሬ የሚታወቃል፣ ሀገሬ የሚታወቃል፣ አመጣጥ የሚታወቃል። ያው ሰው ምንም ቢደብቅም ባይ ዘ ወይ ማለት ነው ያው በውሃ የመጣና በፕሌን ያለፈ ወይ ሆድ ውስጥም ሊሆን ይችላል፣ ከሆድ ወጥቶም ሊሆን ይችላል። በየትኛውንም መንገድ ማለት ነው አንድ አይደለም። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው? ያው ባሪያ ልትሆን የምትችለው ላይክ ስትጣል ሳታውቅ ስትቀር ነው ባይዘው ማለት ነው። ያው አሁንም ብዙ ማጣራት የምችለውን ነገር አለ። ግን አንዳንድ ሰዎች ምንም ሳያጣሩ ኤቭሪቲንግ የሚታይ ማለት የማይደበቅ እውነታ ይሆናል ማለት ሰው በደበቅ እንኳን የሚፈልግ የማይደበቅ እውነታ ይሆንባቸዋል ማለት ነው። አንድ ሰው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ማለት ነው ኤቭሪ ታይም ባይ ዘ ወይ ማለት ነው እኔ እዚህ ለወረቀት ወይም ደግሞ ለክ ተሸውጄ ማለት ነው ሰዎች ያሉኝንም ላድርግ ብዬ ብሸወድም ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ወይ ፍቅረኛ ቢዝ ወይ ትዳር በመሰረት ኖሮ እኔ ዋሽቸው ትዳር መመስረት በጣም ከባድ ነገር ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እንደዛ ነገር ደግሞ የማታሰብ ነው። እንደን ሰው ማለት ነው ውዶቼ። ስለዚህ ያኔ የማላውቀውን ነገር መቋቋም ለኔ ከባድ ነው። እኔ አሁን ኤርትራን ሳላውቃት ኤርትራ ውስጥ ሳልኖር እናቴ ኤርትራዊ ናት ማለት ነው ለኔ ህይወት በጣም ሰው ዲፊከልት ነው። ልትሆንም ትችላለች ብትሆንም ላይ ከኔ የማውቀው ነገር የለኝም። ከፈለገች ራሷ ትበልባይ ወይ እኔ ስራ እሷ አያገባኝም። መጥፎም ትሁን ጥሩም ትሁን ያሆናለች። ሰው የሚቀየር ነገር የለም። እሷ ደግሞ ታሪክ የላትም። ምንም ታሪክ አልሰራችም። ምንም ነገር ባይደይ ማለት ነው። ኢቨንም እኔ ስንት ጫና ነው የሆነብኝ ባይደይ እሷም ሌሎቹም በጣም ብዙ ጫና የሚሆኑብኝ ሰዎች አሉ ባይደይ በእሷ ሳይድ ማለት ነው። ከእሷ ጀምሮ ማለት ነው አንደኛ ደረጃ እሷ አንተን ሰው ማለት ነው ወዶቼ ሳሳድጋችሁ ሰው እንደዚህ ተጥላችሁ እንደዚህ እየተሰቃያችሁ ገና ደግሞ ላይክ እንደ
በቁስላችሁ የሚላገጥ የሚስቅ የሚዝናና እናት ወላጅ ወይም እናት ወይም ደግሞ ቤተሰብ ሲኖራችሁ በጣም ነው የሚደብረው። ከዛ ቀጥሎ ደግሞ እዚህ ሀገር እኔ የምለውን ነገር ማለት ነው ሰው ያው በትክክለኛ መንገድ ማለት ነው እንዲያውቁኝ እንዲቀበሉኝ፣ ከተቀበሉኝ ተቀበሉኝ፣ ካልተቀበሉኝ ደግሞ አይቀበሉኝ። ግን ደግሞ እኔ ከተናገርኩኝ በኋላ ሌላ ነገር ሊሉኝ አልፈልግም። ምክንያቱም መጀመሪያ እኔ ስለተናገርኩኝ አይደለ የኔ ያልሆነ ነገር እኔ ራሴን ስላሸከምኩ አይደለ ያሸከሙኝ ማለት ነው። አሁን ደግሞ ከእንደገና ከተናገርኩኝ በቂ ነው መሰለኝ። ደስዋይ የኔ ነገር ደግሞ በጣም በቀላሉ ኤኒዌር መታወቅ የሚችል ነገር ነው። ባይ ዘ ወይ እኔ እንደተናገርኩ ዳይሬክትሊ ነው ባይ ዘ ወይ እዚህ ቪዲዮ ላይ ወጥቼ የተናገርኩት እኔ ኤርትራዊ እንዳልሆንኩኝና ኤኒቲንግ ማለት ነው። ምክንያቱም ብዙ ነገር ተፈጥሮ ስለነበረ እናም ሰው ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው እና ሰዎቹ ብዙ ጊዜ ማለት ነው እየፈለጋችሁትን ለማግኘት በፈለጋችሁት መንገድ እናንተ ብትሄዱም ባይ ዘ ወይ እኔን ግዴታ እኔ ስለነቃሁባችሁ እኔን ልትወቅሱኝ አይገባም። ምክንያቱም እኔ ራሴ አላማ ስላለኝ በራሴ መንገድ ስለሚሄድ ነው። ባይ ዘ ወይ ማንም ደግሞ መንገድ ላይ ሊቆም አይችልም። ባይ ዘ ወይ ማለት ነው እኔ የፈለኩትን መንገድ ማድረግ እችላለሁ። ማንኛውንም ሰው ደግሞ የፈለገውን ነገር ማድረግ ይችላል። ባይ ዘ ወይ ማለት ነው አንድ ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ሰው ግዴታ አልስበውም፣ እኔ ሰው ግዴታ አልሄድበትም፣ ሰው ግዴታ ባሌን አላደርገውም፣ ሰው በግዴታ ፍቅረኛዬን አላደርገውም፣ ሰው በግዴታ ምንም ነገር በግዴታ የሚባል ነገር የለም። እኔ ጋር በፍላጎቱ በስምምነት በፍቅር በትህትና በመግባባት በመከባበር በመፈላለግ ያው ፍቅር ሲኖር በመግባባት በመረዳዳት ኤኒቲንግ ነው ባይ ዘ ወይ ማለት ነው። በዛ ነው ፍቅር የሚጀምረው ባይ ዘ ወይ ማለት ነው። ከዛ ውጪ በግዴታ በኃይል መጨፍጨፍ፣ በጭካኔ በማስፈራራት በዛ ላይ ደግሞ ምንም ነገር ሳይኖር ቅናት በዛ ላይ ምናምን የሚባል ነገር የለም ባይ ዘ ወይ ማለት ነው። ቢፍሬ አንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ሲረዳኝና ማለት ነው እውነት ያውቃሉ እኮ ኢትዮጵያ ሕዝብ ምን አይነት ሕዝብ እንደሆነ፣ ኤርትራ ሕዝብ ምን አይነት ሕዝብ እንደሆነ፣ ምን ችግር እንዳላቸው ኤርትራ ውስጥ፣ ኢትዮጵያ ውስጥ ደግሞ ምን አይነት ችግር እንዳለ፣ ግን ደግሞ ምን አይነት ሕዝብ እንደሆነ ላይክ ያውቃሉ ማለት ነው። ሰው አወቁዋት። ምንም የሚጨመር ነገር የለም፣ የሚቀነስ ነገርም የለም። ሰው ነርሱ እኮ ላይክ መጥፎም ቢሆኑ ድህነት ቢኖራት ኢትዮጵያ ወይ የሆነ ችግር ቢኖራት ኢቭንም አሁን አሪፍ ሁኔታ ላይ ናት። ግን ብዙ መሀል ላይ ብዙ ችግር ያለው ሰው አለ። እንደን ሶ ኤኒቲንግ ማለት ነው የፈለገን ነገር ይኖር ኢትዮጵያ ውስጥ ማለት ነው ለራሷ ነው እንጂ የምትቸገረው። ላይክ እኔ ዘመድ ወገድ አለኝ እዛ እነሱም ይቸገራሉ ባይዶኝ ማለት ነው የሆነ ችግር ቢኖር ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው ልነግራቸው የፈለኩት እንደ ሰው ለኔ የሚያደርጉኝን ምንም ነገር የለም። ባይ ዘ ወይ እኔ ተጎጂ ነኝ። ዳስ ዋይ የኔ ታሪክ በቃ ለኖርማሊ ደስ አይልም፣ ግን እኔ ጎበዝ ነኝ። ምክንያቱም ደስ የማይለው ለምንድነው መሰላችሁ? አሁን እናቴ ለኔ በትዳር አልወለደችኝም። በትዳር ሳትወልደኝ ገና ጥላኝ እኔ ራሴ ስነሳ ገመልሳ ደግሞ ልጥለኝም ብዙ ነገርም ማስባለች ባይደውይ ማለት ነው እንደ ሰው ማለት ነው። ከዛ ቀጥሎ ደግሞ ኤኒቲንግ ማለት ነው
ስለ ራሴ ስለ ግል ነው የምናገረው ባይ ማለት ነው። ግን እኔ በጣም ጀግና ነኝ፣ ጎበዝ ነኝ፣ ትዕግስተኛ ነኝ፣ የዋህ ነኝ፣ ይቅር ባይ ነኝ፣ ተግባቢ ነኝ፣ ብዙ ነገር ማለት ነው። እንደን ሰው ማለት ነው። ወደች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ ትክክለኛ እርዳታ ፈልጌ ነው እንጂ ስለ አሁን ሌላ ሰው መስዬ ወይም ደግሞ ንጉስ ላገባ ወይም ደግሞ ምናምን ነገር አስቤ አይደለም። ባይደው ሀሳብም የለኝም። ወይም ደግሞ በቃ ያለውን ነገር ሰው የሆነ የማያውቅ ነገር ካለ ማለት ነው ወይ በዚህ ወይ በዛ እሱን ነገር ካቨር አድርጌ ማለት ነው እኔ አስመስዬ ወይም ሌላ ሰው ጋር መግባት አልፈልግም። ባይደው የሌለ ነገራቸው የምፈልገው እኔ ባገባም ባይደው ማለት ነው አግብቼ አቤት ገብቼ ማለት ነው እውነት ነው የምናገረው ካገባው በኋላ። ምክንያቱም በድራማ ያስገቡብኝ ቤት ውስጥ ማለት ነው እኔ በእውነት ወይ ቆይበታለሁኝ እውነቱን ተናግሬ ማለት ወይ ቆይበታለሁኝ ወይ ወጣበታለሁኝ ባይደው ማለት ነው። ስለዚህ ማንም ሰው የፈለገ ድራማ ቢተውን ማለት ነው እኔ ግን ትወናውን በጭራሽ የማልቀበለው ነገር ነው ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው። አሁን መታገል ጥሩ ነው ባይደው ችግራችሁ ላይ መግጠም ምናምን ነገር ማለት ነው። ትወናውን ግን በጭራሽ ወይም ጥሩ ነገር ይሄዳሉ ማለት አይደለም። መጥፎ ነገርም ጥሩ ነገርም ሊኖር ይችላል ማለት ነው። አደሰይም ግን እኔ በትክክለኛ መንገድ ነው የሚሄደው እንደን ሰው ማለት ነው። ወዶች ለነገራችሁ የምፈልገው ነገር ማለት ነው እኔ እንደዚህ ስናገር ለራሴ ተከላካለ አይደለሁም፣ ራሴን ችግር ውስጥ አስገባለሁ ማለት አይደለም። እኔ ደህና ነኝ ባይደው እናንተ ደግሞ እኔ እንደዚህ ሲል ሰምታችሁ ከህይወታችሁ ጋር የማይሄደውን መንገድ ስትሄዱ ችግር ውስጥ እንዳትገቡ መጠንቀቅ አለባችሁ። ባይደው የኔ ህይወት ሌላ ነው፣ የእናንተ ህይወት ደግሞ ሌላ ነው። ትናንት የነበረው ህይወቴ መልክ የነበረው ሌላ ነው። ዛሬ ደግሞ ሌላ አይነት መልክ አለው የኔ ህይወት ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ማንም ሴት ወይም ደግሞ ማንም ወንድ ማለት ነው በተለይ አሁን ሀበሻ ማለት ነው እዚህ ያው ብዙ ነገር ይባላል፣ ብዙ ነገር ተብሏል ማለት ነው። እኔ ላይ ኃላፊነት ሊወስድ የምፈልገው ማንም ሰው የለም ባይደው ማለት ነው። እዚህ ሀገርም ወይ ቤተሰብ ወይ ወገን ወይ ዘመድ ወይ ዝም ብሎ ላይ ከቤተሰብ ፍቃድ የተሰጠው ኤኒዋን ማለት ነው ማንም ሰው የለም። ለራሱ እንኳን የሚበቃ አይደለም ያንን ሰው አይደለም ለኔ ማለት ነው። እኔ በጣም ለራሴ ከራሴ አልፌ ኢቭንም ማለት ነው ለሰው ከለላ የሚሆን ሴት ነኝ ባይደው ወይ አንዳንድ ሰው ማለት ነው ከለላ ስላችሁ ምንም ነገር የለኝም፣ ያው ሀብት ንብረት ምናምን ገንዘብ ግን ከለላ ስላችሁ ያው በብዙ ነገር ላግዘው የምችል ሴት ነኝ ባይደው ማለት ነው። ማገዝ ማለት አሁን ሰው እያገዘን ነው ብላችሁ ራሳችሁን እንድታበላሹ ወይ ሰው ያገዝነው ነው ብላችሁ ጫና ብትሆኑባችሁ ውድድር ውስጥ ብታስገቡት እሱ እንደዛ ነው እንደዛ ነው ሚዲያ ላይ ብትሉ እሱ ነገር እርዳታ አይደለም ውዶቼ። ልነግራችሁ የምፈልገው ነገር እኔ በትክክለኛ መንገድ ነው እያልኳቸው ያለሁት ባይደውይ አሁን በጣም ሹሩር የማደርገው ሰው እንኳን የለኝም፣ ፈጣሪ ይመስገን። እንደዛ አይነት ነገር የማይመቸኝም ማለት ነው። ያው ብዙ አይደለም ለማለት ነው፣ እንደ ድሮ አይደለም ለማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደ ሰው እኔ ኤኒ ታይም በትክክለኛ መንገድ የሚመጣኝንን ሰው ነው የሚፈልገው። ስለዚህ እኔ የምለው ደግሞ እንደዛ ነው። ስለ ኤርትራ ስለ ኢትዮጵያ አይደለም ኢቨንም ማለት ነው። ኤኒዌር እኔ አሁን የሆነ ነገር ሲፈጠር የሆነ ኢትዮጵያዊ ቢኖር ማለት ነው እዛ ላይ ደስተኛ ያደርገኛል። ለምን ካላችሁ ምክንያቱ ኢትዮጵያ ውስጥ የኖረ ሰው ኢትዮጵያን ያውቃል። ስለዚህ ልንግባባ እንችላለን ማለት ነው። እኔ ልንግባባ እንችላለን ማለት ነው። ማየት ማመን ነው ይባላል። ስለዚህ
እኔ ሰው ችግር ውስጥ ማስገባት አልፈልግም። ግን አሁን ኤርትራ ማለት ነው ኢቨን ኤርትራውያኖች ማለት ነው ብዙ ጊዜ ሰው መርዳት በጣም ይወዳሉ። ኢቨን የሆነ ነገር ሲመጣላቸው ወይ የሆነ ነገር ሲያገኙ በቃ ለሁሉም ለአንዱ ሲሉ በጣም ብዙ ነገር ከብዙ ነገር እንትን ይሆናሉ ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው እነሱ እኔ አሁን ኤርትራ በጣም ያደረገችልኝ ነገር ወይም የአውሮፓ አስገብታኝ ወይ ደግፋኝ ተሸክመኝ ምናምን አይደለም። ብዙ መስዋዕት ነው ያስከፈረኝ ባይዘው ስለመግባት እንደንሶ እኔ በራሴ ገንዘብ አውጥቼ ለፍቼ ሰርቼ ጠርቼ ብዙ መስዋዕት ከፍዬ ነው ባይዘው ማንም ምንም ያሳልፈልኝ ኤርትራዊ ለማንኛውም ሁሉንም ነገር ራሴ አድርገን የወጣሁት ባይዘው ማለት ነው። እንዲሁም ኢትዮጵያዊም ባይዘው ማለት ነው መተጋገዝ እንደሆነ መተጋገዝ እንችላለን ባይዘው ማለት ነው። ግን እኔ ኤኒቲንግ ያወጣሁት ለራሴም ቢሆንም ባይዘው ለራሴ እንኳን እንደዛ ለማድረግ ብዙ ነገር ለፍቼ ጠርቼ ነው የወጣሁት ባይዘው ማለት ነው። እንደርሶ እኛ ላይ ደግሞ ሰዎቹ ደላሎች ቢዝነስ ነው የሚሰሩት ባይዘው እኛን እንደዚህ መንገድ ጥሩ ነው እንደዚህ ያለ ውጡ ላስወጣችሁ ገንዘብ በቃ እንደዚህ ክፈሉ ቀንስላችኋለሁ እንደዚህ ያላችኋለሁ ምናምን የሚልን ባይዘው ስለሚቀንሱልንም አይደለም የደላላ ስራ እንደዛ ነው ባይዘው ማለት ነው። እኛ ላይ ነው ቢዝነስ የሚሰሩት ባይዘው እነዛ ደላሎች እኛ ባንኖር ኖሮ ማለት ነው ምን ይሰሩ ነበር? አሁን ደላላ ማለት ነው አሁን ለኔ የሚያመጣልኝ ሰው የሚያመጣለት ሰው ለደላላ ለሱ ገንዘብ ይሰጠዋል። ለኔ ለደላላ ስላስተላለፈው ስራ ነው የሚሰሩት ባይዘው እንትን እኛ መተዋወቅ ባይዘው ጥሩ ነገር ነው። ሳትተዋወቅ ኤፍቢ ካለ ፌስቡክ ከፈትክ ዝም ብሎ በውስጥ ገብቶ እንደዚህ ዝም ብሎ ሰው ይጠይቅሃል ማለት ነው። ምክንያት ትፈልጋለህ ወይ ጥሩ ሰው አለ ምናምን ይባላል። እንትን ሰዎቹ ቢዝነስ ነው እኛ ላይ የሚሰሩት ውዶች ለነገራቸው የምፈልገው ነገር ማለት ነው። እንደርሶ እኛንም የምትን የሚጠሩ ለቢዝነስ ነው ባይዘው ማለት ነው። እኛ ባይዘው ማንም ሰው ሳይነግረን ቤቱን አንኳኩተን ሄደን ማለት ነው ገንዘብ አለንና ባህር መውረድ ፈልጋለሁ ካልከው ማንም ሰው ሊያወርደህ ይችላል ባይዘው ማለት ነው። ኤኒዌር እኛ ላይ የሚሰሩን ባይዘው ቢዝነስ ነው ባይዘው ቢዝነስ ሲያልቅ ማለት ነው ወደ መጣህበትን ሊጥርህ ይችላል። የትኛውንም ቦታ ሊጥርህ ይችላል ሰው ለነገራቸው የምፈልገው ነገር ማለት ነው። ስለዚህ እኔ ብዙ መስዋዕት ከፍዬ የመጣሁት እዚህ ማለት ነው እዚህ እንዲሁም ብዙ ግፍ ብዙ ችግር ብዙ ህመም ብዙ ስቃይ ብዙ ቃንዛ ብዙ ነገር አሳልፌ ነው እዚህ የመጣሁት በሊቢያ ሳልፎ ማለት ነው። ኢቭንም ሊቢያም ሳልፈልግ ነው የመጣሁት ገንዘባቸው ብሎ ማለት ነው። ያው እኔ ገንዘብ ይኖረኛም ሳያውቁ ማለት ነው የለኝም ነበረ ብያቸው የነበርኩት እንደልሶ እዚህ ደግሞ እኔ ወደ ካምፓላ ለመሄድ አስቤ ነበርና ማለት ነው ወደዚህ ከመምጣቴ ከዛ በቃ ኡጋንዳ ሄደሽ ከኡጋንዳውያን ጋር ማን ነው እነዛም የሚሄዱት ለኡጋንዳውያኖች መግባት ወይም ደግሞ ከኡጋንዳውያን ጋር ለኡጋንዳውያን ለማገልገል ነው እንደ የሚሄዱት። ኢቭንም እኮ ከኤርትራ ወደ ኢትዮጵያ ሲወጡ አንዳት ኤርትራዊ ሳይፈልግ አንዳት ኢትዮጵያውያን አይቀርብም ወይ ሴት ወይ ወንድ ሁሉም ሰው የሚቀርበው በፍላጎቱ ነው። እንደን ሰው የሚኖረው በገንዘቡ ነው። እንደን ሰው ማለት ነው ወዶች የትኛውንም ቦታ ስንንቀሳቀስ እኛ ለራሳችን ሰዎች ያንን ሰዎች ብልጥ ናቸውና ለራሳቸው እንደፈለጉ ያደርጋሉ። እኛ ላይ ግን የፈለጉትን ነገር ያሳብባሉ ማለት ነው። እንደን ሰው ማለት ነው ወዶች ለነገራቸው የሚፈልገው ነገር ማለት ነው ሌላ ነገር እንድንናገር ወይም ሌላ ነገር ናስብ ወይም ሌላ ነገር ውስጥ ልታስገቡን አይገባም። እንደን ሰው ማለት ነው እኔ ማለት ነው በገንዘቤ በስንት መከራ ሰው በጣም በቀላሉ የሚሄድበትን መንገድ እና የሚኖረው ኑሮ እኔ በጣም በስንት ኑሮ ውድነት ተጨናንቀን የኖርኩት ባይደው ማለት ነው። እኔ ቤት ስከራይ የደላላ ከፍዬ የቤት ክራዩን ከፍዬ ነበር አመጋባው ባይደው ማንም የሚከፍልልኝ አልነበረም። እንደን ሰው ማለት ነው ወዶቼ ለነገራቸው የምፈልገው ላይክ ፍቅረኛም ቢሆን ጓደኛም ቢሆን ማንም ይከፍልልኝ አልነበረም ራሴ ነበር የምከፍለው ባይደው ማለት ነው። እንደን ሰው ማለት ነው ወዶቼ የሁሉ መስዋዕት ከፍለን መተን ደግሞ እዚህ ያው ብንረዳም ባንረዳም
ያው እኔ ትክክል መናገር ከፈለኩኝ ያው ባይ መናገር የማይፈልግ ሰው አለ እኮ። እኔ በትክክለኛ መንገድ እፈልጋለሁኝ ካልኩኝ አልኩኝ ነው ባይደው ምንም ችግር የለው። እንደን ሰው ማለት ነው ውዶቼ። እኔ ማለት ነው አሁን ደግሞ ወይ በጣም ተለማማጭ ሆኖ ማለት ነው በጣም ተለማማጭ ሆኖ እኔ ማለት ነው ኢትዮጵያዊ እንደሆንኩኝ ወይም ደግሞ እኔ በቃ ሌላ ሰው እንደሆንኩኝ ሀበሻ እንደሆንኩኝ በጣም ሰዎች ጋር በቃ ከመፍራት ወይም ደግሞ በጣም ለማስመሰል በቃ አሁን በቃ በሆነ መንገድ ላገኛት ብቻ ብሎ እንትን የሚል ከሆነ እኔ የማልቀበለው ከሆነ ችግር ነው እሱ ነገር ባይደው ምክንያቱም ያንን ሰዎች እየገዙን ነው የሚኖሩት። ኤኒ ታይም ሊገዙን ስለሚችሉ እኔ እሱን ነገር አላምንበትም። ባይደው እኔ እንደዚህ የምለው ለዛም ነው ባይደው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ወዶቼ ኢቨንም ማለት ነው አይመስላቸውም እንጂ ለእርስ በርሳቸውም ይተጋገዛሉ። ኤርትራውያኖችም ኢትዮጵያውያኖችም ሁሉም ሰው አንድ አይደለም ባይደውኝ ማለት ነው። እንደን ሰው ማለት ነው ስትግባባ ኢቨንም ምንም የማይመስላቸው አለ። ለዛ ብለው ብዙ ስራ የሚሰሩ አለ፣ ብዙ ጥረት የሚጠሩ አለ ማለት ነው። ኢትዮጵያኖች ስለሆነ አይደለም ባይደውኝ ማለት ነው። እንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው እኔ መሀል ገብቼ እንትን ማድረግ ምናምን ነገር አይደለም። እንደርሶ አንዳንድ ጊዜ ደግሞ የሚከብዳቸው ነገር አለ፣ ብዙ ነገር አለ ባይደውኝ ማለት ነው። እንደርሶ እንደዛ ነገር እየገባህ አሁን በግዴታ ሰው ላይ ከምትለጥፍ ማለት ነው። አረብ ባይደውይ ለኔ ምንም ስለማይሆንልኝ ምንም አላማም የላቸውም ምንም ነገርም የለንም ባይደውይ ማለት ነው። የፈለጉትን ነገር ማለት ይችላሉ። አሁን ኤርትራ ይላሉ በቃ ኢትዮጵያ የሚባል ቃል መስማት አይፈልጉም ባይደውይ ማለት ነው። ስለምጠሉም ላይሆን ይችላል እኔ ጋር ላይክ ሊሰሩበት አመቺ መንገድ ስለሆነላቸው ሊሆን ይችላል በኤርትራ መንገድ ወይም ደግሞ ብዙ ነገር በዛ በኩል ስለሰሩ ሁለተኛ ደግሞ ሌላ ስራ ውስጥ እንዳይገቡም ብሎ ሊሆን ይችላል ባይደውይ ማለት ነው። ወዶቼ ልነግራቸው የምፈልገው አንተ ኤቭሪ ታይም ሌላ ሰው ያንተ ሰው ያልሆነ ሰው ላይ ተጠግተህ መቼም ሊመች ስለማይችል ሁሌም ራስህን መሆን ባይደውይ ሶ ኢምፖርታንት ነው። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ የትኛውንም ነገር ላይ ትራንስሌትም ሊሆን የትኛውንም ላይ ማለት ነው ኢትዮጵያኖች ቢደረግልም ከራቱ ምናምን እያልኩኝ እኔ ጊዜ መፍጀት ምናምን ነገር አይመቸኝም። በቃ ጊዜን ተጠቀምቤት ሁሌም ማስመሰል በቃ አይመቸኝም ውዶቼ። እኔ በጣም ከሚደብረኝ ሰው ማስመሰል ነው። ለኔም በጣም ግትር ብሎ እኔ ከዋሸሁኝ ባይ ዘ ዌይ ሰዎቹ እኔ ለምንድን ነው እንደምዋሸው ታውቁታላችሁ። ስትዋሽ ደስ የሚላቸው አለ። አሁን በቃ ኢትዮጵያን ትተህ ኤርትራ ስትል ደስ የሚላቸው አለ ማለት ነው። እኔ እናቴ የትኛውንም ብትሆን ለኔ ምንም አይደለችም ባይ ዘ ዌይ ማለት ነው። በቃ እንዴም ጥላቴ ናት ማለት ነው። ግን ማለት ነው ውዶቼ ለነገራቸው የምፈልገው ነገር ምንድነው ስትዋሽ ደስ የሚላቸው አለ። ልክ እንደ አረብ ወይም ሌሎችም አሉ ባይ ወይ ከአረቦችም በቃ ላይክ በጣም ኔጌቲቭ የሆኑ ሰዎች አሉ ማለት ነው። ስለዚህ ማለት ነው እኔን ማለት ነው የሆነ ነገር እሱን ነገር ማለት ነው ምንም ላይ አይገባም ያልኩኝ ነበረ። ግን እኔ በውስጥ በጣም እየቸገረኝ ነበረ ኢቭንም ዝም ያልኩት ለብዙ ጊዜ ማለት ነው። ሰዎቹ አትቀይሪ አትናገሪ ምናምን ነገር ሲሉኝ ባይ ዘ ወይ ማለት ነው ኢቭንም እሱንም ባይ ዘ ወይ ደስ ሳይል ባይ ዘ ወይ ብሎኝ እንኳን ተናግሬ ነበር። እንደን ሰው ማለት ነው እኔ ሰው እንደዚህ ቀጥ ብሎ እንደዚህ ስለሆነ ዳይሬክትሊ ሲሉሽ ማለት ነው እኔ ደግሞ የምዋሽበት ምንም ምክንያት የለም ባይ ዘ ወይ ምንም አይነት ድብብቆች አልጫወትም።
ከዛ በኋላ ሰው በቁም ነገር ሲመጣ ማለት ነው። አንደር ሰው ማለት ነው። ሁሉም ሰው ያው ቁም ነገር ቦታ ላይ ቢሆንም ባይደው ቁም ነገር የሌለው ሰው አለ። አንደር ሰው ማለት ነው። ሰው በትክክለኛ እርዳኝ ሲሰጥክ ማለት ነው። በትክክለኛ ስትረዳው ማለት ነው። ቁም ነገር አለህ ማለት ከዚህ ነው የሚጀምረው። ባይደው ቁም ነገር ማለት ከዚህ ነው የሚጀምረው። ባይደው ቁም ነገር ከዚህ ነው የሚጀምረው፣ ከዛ ነው የሚጀምረው። አንድ ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ሰዎች በተለይ በሌላ ምክንያት መጣላት የለባቸውም። ኤርትራውያንና ኢትዮጵያዎች ማለት ነው በሌላ በኩል ከፈለጉ እንደፈለጉ ይጣሉ ማለት ነው። እኔ ግን የመጣላታቸው ምክንያት መሆን በጭራሽ የለብኝም። እሱን ነገርም ኤኒ ታይም ነው ጭንቅላቴ ላይ የሚመላለሰው። ባይ ዘ ወይ ኢቨን ማኒ እንደ ይሄን ሰራም ነው ሰራም የሚባል ነገር ሰው አለ። ይሄን ያህልም አይደለም ባይ ዘ ወይ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። አንድ ሰው ከዛ ቀጥሎ ደግሞ እንደዛ ነው በቃ ሌላ ምንም ምክንያት የለኝም እኔ ማለት ነው። ሰው በትክክለኛ መንገድ ሊረዳኝ ይገባል። በትክክለኛ ማንነቴን በትክክለኛ ማንነት ስላችሁ ማንነቴ አሜሪካዊ ነው ግን በትክክለኛ የነበርኩበትንና ያለፍኩበትንና በትክክለኛ ማለት ነው። እኔ ምንም ነገር መደበቅ አልፈልግም ባደውይ ማለት ነው። ምክንያቱም ፈጣሪ ምክንያት ስላለው ቀላል ነገርም ስላልሆነ እኔ ያሳለፍኩት ህይወት ምንም ነገር ደብቆሽ መጫወት አልፈልግም። ያሳለፍኩበትም ሊሆን ይችላል፣ የነበርኩትን ጎጆም ሊሆን ይችላል። ኤኒቲንግ ምንም ነገር መደበቅ አልፈልግም። ወዶቼ ልነግራቸው የምፈልገው ነገር ኢየሱስ ክርስቶስ ማለት ነው በጣም ትልቅ እያለ ማለት ነው በተለይም ውስጥ ሳር እንትን ላይ ነው የተወለደው ታውቁታላችሁ። ስለዚህ ማለት ነው ኤኒቲንግ ማለት ነው ኤኒቲንግ የሚሆነው በምክንያት ነው። ስለዚህ የማፍረበት ምክንያት የለኝም፣ ደብቀው ነገር የለኝም። እኔ የማፍረው ባይ ዘ ወይ በምሰራው ኃጢአት በምሰራው አውቄ የማመላሸው ነገር እሱ ነገር ሊያሳፍረኝ ይችላል ወይም